እኔና ዘሌ ከተዋወቅን 5 ዓመት ሆነን አንድም ቀን ግን የከፋ ጥል አልተናናቅም ብንጣላም ኃይለ ቃል ተናግሮኝ አያውቅም ይገርማል አምላክ ይስጠኝ ድንቅ ፍጥረት አርቆ አሳቢነቱ ታማኝነቱ ብቻ ሁሉ ነገሩ ገስቶኛል አምላክ ለኔ አዳልቷል ብል ማጋነን አይሆንም እኔና ዘሌ ቤተሰቦቻችን ይሉ ማለት ይችላል ዘሌ ህፃኑ ነው በሰራው ስተት ቤተሰቡን አጥቷል የኔን ቤተሰቦች ቀስ በቀስ አልቀውብኛል አንድ ያለኝ ተጫዋችና የሚያሳሳኝ የቤተሰቤ ቅሪታ አሜን ብቻ ነው ለኔ በህይወቴ ሁለቱ ትልቅ ቦታ አላቸው እኔ ከዘላለም ውጪ ወንድ አላቅም ዘሌም ታማኝ አፍቃሪ ነው ሄሎ በቀለች ጫውኔቱ ጋር ነው ያለው ደሞ እራፍቴ ነው ብለሽ ነገም ከጨዋለሽ እሷን ተወጥናንተ ዞሮ በፍራንስ እሺ ቻው አቤት አከታተፍ ይዘና ቶሎ ዘሌ ግን ሌላ ነገር ለምን ማን ይሰራው ራሱ አይ ባለሚ ወጥቷል አሻችን አንተ ምን ይሁሉ ሰዓት ያረፈድከው አሹ ከባድ ሰው ስልክ ሁሉ አታነሽም ዛሬ ነው አከተኝ ምን ወክ ደም አንገበገበችኝ እኮ አንገበገበችኝ ሰው በገዛ እጁ ሳት ይዘል መናት ገና ጡጧን ሳትልጃት ነጭናጫ አረኳት እኮ ታዲያ ጡጧን አስጠላታ አንተማ ምን አለበት በደና ጊዜ የጣለች አሪፍ ልጅ አግኝተህ አሽሙት የመጀመሪያ ቋሪፍ ነበረች የመጀመሪያ አሪፍ ነበር አንተ ግን ቆያማ እንዴት ነው የመጀመሪያ አሪፍ የምትሆነው እቺ ምን አረገች ያቺ ኮዘል ትደውላለች የነ ከማን ጋር ምን ይያል እኔ ውሃ እየጠጣሁ ነኝ ስላት ምን አይነት እንድትል የመጀመሪያው አንተ ምን ይመስላል ከሰሙ ብዙ ታወራለህ አረ ነካባክ እንዴት ሚሊ ታኒ ኮሰለም ረፍት እንዴት ነበር ሰላም ነሽ አንቺ እንዴት ነው ታኒ ጠፋሽ እኮ በጣም አለሁልሽ ዋው ዛሬ በጣም ደስ ብሎኛል እንኳን ደስ አለሽ እንኳን አብሮ ደስ አለኝ ምን ተገኘ ምንድን ነው የሁለት ዓመት የትምህርት እድል ስኮላር እድለኛ ነሽ አሪድ ናሻንቺ አልሰማሽ አልሄድም ብለሽ መልሰሽ ስጪ ምን ማለት ነው ሊቁን ማትቀልጅ እድልሽን ተጠቀሚበት
ምን ሸሚል ማታልተኛሽ በዛ መሰለኝ ሙሽራይ ወይና በባይ የሰርጋችሁለት ባለመኖሪ አናዱኛል። ዘሌ ሱፋን አርጋ ዳንሳችሁላ ተመቸኝ። ይህ በ10 ሰው ሰርግ የመጀመሪያዎቹ ሆነ። በጊኒየስ ላይ መጻፍ አለበት። ዘሌ ምን ሆነ? ከፍቷት ይልቁን ዘሌ አንድ ነገር ልንገር። ዘሌ ስማኛ፣ ቅዱስ ነኝ ጓደኛ ታውቃለህ? ሚሳችን ወስዳ ውሃ ውስጥ አልነከረችም መሰለኝ እንዴ? ለምንድን ነው ደግሞም ጥፋቱ ይገባዋል። ምን ማለት ነው ይገባዋል? አንተ አላየኸውም? ይሄ እሳት ውስጥ ነበር መጨመር ነበር። ይውጣ ሴጣን። ሜሪዬ ለጨዋታ ውጣ እኮ በቃ እሺ ይቅርታ። የተፈጠረ ችግር አለ? እየተጫወታል እንዴ? አዎ ልክ ነህ። ባይዘዋሽ በጣም ግልፍተኛ ቶሎ ይናደዳል ምናምን። ፍቅር እኮ ይቅር ይላል። ፍቅር ይታገሳል። ፍቅር ይቅር ባይነት አለው። እኔ ባትም እንደምቆጭኝ ታውቂያለሽ? እንዲሁ አንተ ያለሽ ለምነሽኝ እንደተጋባን ራስህ እኔ ኮርስ አሁን በዚህ ዘመን ደብዳቤ ልከህ ምናምን ሜሊዎች ተረሳሽ እንዴ? እያንኳኳሽ ዘላለም አለ የለም ተመልሰሽ ትመጪ ዘላለምን ፈልጌ አላልኩም። በእውነት ዘሌ አላልኩም እንዴ? ረሽን ነው የሚለው ደውዬ ላገናኝሽ ያሚን ምን ሆነሽ? ወንድሜ ነው እንግዲህ የምርመራ ውጤቱ እንደሚያሳየው በወንድምሽ ላይ የተከሰተው በሽታ ትንሽ ከበድ ይላል። ማለት ዶክተር አልገባኝም። አሜን የብሬን ቱመር በሽተኛ ነው።
የበሽታ የሚከሰትባቸው ሰዎች በአብዛኛው ሕክምናው እዚህ ሀገር ስለማይሰጥ ወደ ውጭ ሀገር ሄደው ነው የሚታከሙት። እንዴ ምን ማለት ነው ዶክተር? አሜንም በዚች አንድ ወር ጊዜ ውስጥ ወደ ውጭ ሀገር ሄደው መታከም የማይችል ከሆነ ይህ በሽታ ሊገለው ይችላል። ዶክተር ማልቀሱ ምንም ፋይዳ የለውም። ባይሆን ወንድምሽን ማሳከም የሚችልበት ነገር ብታመቻች መልካም ነው። አንድ ወንድሜ ማንም እኮ የለኝም። ሜሪዬ ምን አለሽ? በጣም ደህና ነው። እውነትሽን ነው? ምን ማለት ነው? በሽታዬ ከባድ ይመስለኛል። በዛ ላይ አንቺ እንደዚህ ሆነ ሳይሽ ይከፋኛል። አሜን፣ አንተ እኮ ልጅ ነህ። እንደሱ አትበይኝ። ያንዳንዱ ነገር ያስጨንቀኝ። አንቺ ደግሞ እንደዚህ ሆነ ሳይሽ በጣም ይከፋል። ምን አንዳንዴ በምድር የኑረት ቀናቶች ደስታና ሀዘን በአንድ ላይ የሚቀናጁበት ቀናቶች አይጠፋም። ስኮላር በአሁኑ ሰዓት የኔ ስኮላር አሜንና ዘሌ ናቸው። አለቄ የውጭ እድል ገፋሽ በማለትና ይሄ ነው በማይባል ሰበብ ከስራ አባረረ። የአይኔ ማረፊያ አሜንን በከባድ በሽታ ተይዟል። ሜሊ ቆየሁብሽ። ቆየሁ እኔ ቁጭ ሄይ ምን ሆነሻል? አሜን በቂም ቤት ወስጄው ዶክተሩ ወንድምሽን አታገኝ። ምን ማለት ነው? ወንድምሽን አታገኙ ማለት ምን ማለት ነው? በአንድ ወር ውስጥ ውጭ ሄዶ ካንተ Hi friend. Mama. እየተሰራ ሰላም ነው። ቆይ ግን ምን ሆኖ ነው ሜሊን ከስራ ያባረራት? ይሄ ባለጌ እኮ ይሄን ጠይቋት እምቢ ብለው ነው። ከአንተ ደግሞ ያሳስበንም ስራን ሌላ አውቶ እንፈልግላታለን። መቼ እሱ ወረ በእናትህ ችግር አሜን ቀለ ራሴን አመመኝ ብሎ መጣ ቤት። ሜሊ ሆስፒታል ስትወስደው በአንድ ወር ውስጥ ውጭ ሀገር ሄዶ ካልታከመ እንደሚሞት የተነገረ። ምን? እንዴት ባንድ እንደዛ አይነት ውሳኔ? ቆይ ነኝ ምን መታከም ስንት? ቢያንስ 700 ሺህ ብር ያስፈልጋል። 700 ሺህ? ምን እንደሚደረግ ሁሉ አላውቅም። እኔ የምልህ ዘለኝ አሁን ስመጣ አንድ ውድድር ነበርኩኝ። አንተ ደግሞ ብትወዳደር አሪፍ ይመስለኛል። ምንድነው እሱ? እኔም እወዳደራለሁ። እንኳን አለማዋሸት አይሆንልህም እና ዘለኝ ተስፋ ያለው ነገር ይመስለኛል። የምትጠየቀውን ጥያቄ በትክክል ከመለስክ 500 ሺህ ብር ተሸላሚ። ከተሳካ እኮ ምናልባት የአሜን ማሳከም እኮ ሊሆን ይችላል። እንጃ እኔ እንደዚህ አይነት ነገር ብዙ ጊዜ ማጭበርበር ነው የሚመስለው። ከድርጅቶች ጋር በመተባበር ነው የሚሰሩት። ቢሮአቸውንም አይቼዋለሁ። እንደዛ ከሆነማ አሪፍ ነው። እንደውም አብረን ሄደን እንመዘገባለን።
እሺ ያው ማስታወቂያው ባነበባችሁት መሰረት ነው። እውነት ይናገሩ 500 ሺህ ብር ሸልሞታል በሚል ያዘጋጀነው ውድድራችን ነው። ሙሉ መረጃ ለኛ ትሰጣላችሁ። እሺ ፉል ፊል የሆነ ነገር ብቻ ታመጣላችሁ እንሰራለን ማለት ነው። በዛም ባሻገር ማንኛውም ጊዜ ማንኛውም ጥያቄ ቢኖራችሁ እኛን ማነጋገር ትችላላችሁ። ግር የሚላችሁ ነገር ካለ ማለት ነው። ግልጽ ነው። ስለዚህ ቀጥታ የምናልፈው ወደ አንደኛ ተመዝጋቢያችን ነው። ስም አሸብር ጌታቸው። አሸብር ኦኬ። አክስት አለ? አክስት አለ? አለኝ። አጎት አለ? አዎ። እሺ ፍቅረኛ አለ? ፍቅረኛ አለ ወይ ነው የምትለው? ፍቅረኛ አለኝ። ኦኬ ከቤተሰብ ጋር ትኖራለህ? አዎ ከቤተሰብ ጋር ነው። እሺ ቤት ሰራተኛ አለ? ቤት ውስጥ ሰራተኛ? የቤት ሰራተኛ አላችሁ ወይ? አዎ አለን። ሰራተኛ ተያዣለ? በእናታችሁ ነው ይኑራት አይኑራት የማውቀው ነገር የለም። የቤት ሰራተኛ ተያዥ እንዳላት አታውቅም ማለት ነው? ምን አውቃለሁ? ሰራተኛ አለ። የምትጠይቀውን ጥያቄ በአግባቡ መለስ ይኖርብሃል። እሺ ሰራተኛ ማታ ያመሻ? ተመሻለ? አዎ ታመሻ። ሲታመሽ ማታ ዎች ታደርጋለች? ቲቪ ምናምን ሙቪ ትጠይቃት? ኦኬ ጠይቃው። እሺ አንዳንድ ሰው ይገርማል። ያ ጥያቄ መጣለ። ኦኬ ኖ ሊጠይቅ እኮ አይደለም ማለት ማሾፉ ነው መሰለኝ። ሲሪየስ አይመጣም ተመለሰ። ኦኬ እሺ ሌላ አንተንም ማስጨነቁ አይደል ዶክተር? አይ ወይዘሮ ሜላት ይህ የሙያ ግዴታዬ ነው። ባይሆን አንቺ ጠንካራ መብርታት አለብሽ። አይዞሽ። አልተሳካም። እንዴት በቃ አልችልም ነው ማለት ትንሽ ብር ምናምን አልሰጠንም። ኧረ በጭራሽ። ቆይ ግን አጎት ነው? አይ አጎት ገብጋባ ዛሬ ሁለተኛ ዙር ውድድር ላይ ደርሰሃል። ምን ተሰማህ ዘዴ? እንግዲህ ማሸነፍ ይመስለኛል። በጣም አሪፍ፣ መልካም እድል። ዝግጁ ነው? ወደ ጥያቄያችን እንግባ። እሺ ወደ ጥያቄያችን ስናልፍ ዘሌ እያዳመጥከኝ ነው? ዘሌ በጣም አሪፍ።
አሁን የምትገኘው የግልህን ቢዝነስ በመስራት ነው። ትክክል። ነገር ግን ተቀጥረ በምትሰራበት ወቅት በድርጅታችሁ ውስጥ 7 ሰዎች ይወዳደራሉ። ከ7ቱ ግን አንዷ በዝምድና ወይንም ችሎታ ሳይኖራት አንተ ረድተሃት ነው የተቀጠረችው። እውነት ነው ወይንስ ሐሰት ነው? ደሜ ሰላም ነው? ምን ቀረሽ ደግሞ አንቺ? እኔ እኮ ይኸውልሽ ለሀገሬ ከሰሜን እስከ ምስራቅ ከደቡብ እስከ ሰሜን ስንት ነገሮኛል። እነሱ ግን አሁን ዛሬ በጣም ነው የሚያሳዝነው። ብቻ እውነቴን ነው የምልሽ ደሜ። ዳኞቹ እኮ ይሄን አስተያየት የሰጡ እውነታውን ስላልሰጣቸው ነው። እንዴት እውነታ ትያኛለሽ? ከመኪና ላይ መውረድ ያሳፍራል እንዴ? እኔ እኮ ከተራራ ላይ ነበር የምዘለው። እሺ ደሜ፣ ማስተላለፍ ፈልገው መልእክት ካለ ለማን ነው ማስተላለፍ? በቴሌቪዥን ስክሪን የሚከታተሉ ለተመልካቾቻችን እንደሱ ነው። ጎራውና ጎራውና ሀገሬ ኢትዮጵያ የጀግኖች ሀገር የደማልሽ ቀርቶ ሌላው በላ ብር አረጎራው አረጎራው እውነት እውነት ከሆነ ማሰት ከሆነ ስክሪናችን ስለሚነግረን የሚያጨናንቅ ነገር አይኖርም። ዘዴ ተመልካቾቻችን ዘኔ እንዳያችሁት ነው። የሁለተኛ ዙር ጥያቄውን በትክክል መልሱታል። ወደ ሶስተኛው ዙር አልፈዋል። ኦኬ ሳራ፣ ዛሬም ጥያቄ አለ። የመጀመሪያ ጥያቄሽ በተለምዶ ሹገር ዳዲ ከምንላቸው ሰዎች ጋር በተደጋጋሚ ትወጃለሽ፣ እውነት ነው ሐሰት ነው? አልገባኝም። ትወጫለሽ ሲት አልገባሽም? በተደጋጋሚ ሹገር ዳዲ ከምንላቸው ሰዎች ጋር ግንኙነት ታደርጋለሽ። የግብረ ስጋ ግንኙነት ያ ኤቭሪ ሰንዴይ አክቹዋሊ። ዳኛቸው እንዴት ነህ? እባክሽ ታያቸው። ወይኔ 12 ሰዓት መጥቼ እንደዚህ ጉድ ያርጉኝ። ውድድሩ እንዴት ነበር? እባክሽ ታያቸው። እንዴ ያለ የሆነ ውስጣቂ እኮ ነው ያደረጉት። እንደዚህ አይነት ዳኝነት አይቼም አላውቅም። እሺ ሌላ ቀረ የምትለው ነገር ካለ ዳኛቸው? አዎ ቀረ የምልሽማ ያው ከሱ ከጓደኞቼ ከነሾም ሳሸንፋለሁ ብዬ የተበደርኩት ብር ነበርና በቃ ይቅርታ በይኝ። መሸነፍና ማሸነፍ ያለ ነው። በቃ ይቅርታ በይኝ። ሌላ ምን እላለሁ? ብዙ ብር ነበር እንደ የተበደርከው ዳኛቸው? እውነት ነው? ሉክስ ስክሪን በትክክል ተመልሷል። ሳሪ በጣም አሪፍ። ወደሚቀጥለው ዙር አልፈሻል። ቴንክ ዩ ሳሪ። ወሳብ ኒኪ እንዴት ነው? ሰላም ነው? አዎ በጣም ነው የሚያምረው። አይ ነው በጣም አሪፍ። ጥያቄው ዝጋታ ከታውለት ጥያቄው ልግባ። በጣም ጥሩ። ዝግጁ ነህ? በጣም ጥሩ። የቤተሰቦችህን እግር እየጠበቅ በይበልጥ ደግሞ የእናትህን እግር እየጠበቅ የቤት ሰራተኞቻችሁን ትደፍራለህ። ሀይ መዲ፣ ደህና ነሽ? ውድድሩ እንዴት ነበር? ኧረ እሳት አይደል እንዴ አንቺ? እውነት መናገር እንዲከብድ አለፈደች። ምን አልፋለሁ? እሱን አይደል እንዴ የምልሽ? እውነት ለመናገር ምጥ ሰዋሻት። እሺ እንግዲህ መዲ አይዞሽ። ኧረ ምን አይዞሽ ትይኛለሽ? ለኔ በቤት ማፍጥጦ የሚጠብቀኝ አለ፣ ለእሱ አይዞ በይው እንጂ። እሺ እናመሰግናለን። ሐሰት ነው። ትሩ ኦር ፎልስ? ሐሰት። ታዲያ ሐሰት ከሆነ ስክሪን ነው የምናየው እንጂ እንደዚህ የሚያስቆጣ ነገር አይኖርም። ከስክሪን ኦኬ ከስክሪን እንግዲህ ተመልካቾቻችን ፕሮግራማችን ይሄን ይመስል ነበር። ሳምንት እስክንገናኝ መልካም ሳምንት። ጆ መድረኩ ያስፈራል እንዴ? በእናት ስማቸው እናት አስጨርሰኝ። ቆይ እንዴ የጀመርኩትን አስጨርሰኛ። አልተመቸም? እውነት ዘሌ መጨረሻ ተመቸሽኝ እኮ። የመጀመሪያ የመጨረሻ ምን አለ አሁን እንዲያስኮ ብጨርሰው። እውነት ጆ ውስጥ ምን እያሰበ እንደነበር ታውቃለህ? በቃ እኮ ከዳኛው ማይኩን መቀበል ነው። ከዛ እኔ እስክሞት ድረስ ከቶ እንዳልል ሜሊና አይነን እያያት የህይወቴ አንቺ በመሆንሽ
እሺ በእናትህ ቁጭ ደስ አይልም? ቁጭ በል በእናትህ። እኔ እናንተ መጫወቻ ሆንኩ ማለት አይዶን ዘሌ 500 ሺህ ስታፍስ የዛኔ ይገባዋል። ያኔማ ስማ የዓመት ሄጂ ነው የሚዘጋው። የምርህ ነው? እና ላሜን መታከም እየተሯሯጥ እንዴት ይለኛል እናንተ? አረ ዘሌኔ እስከ ወይኔ ፍሬንዴ ለካ ከቀልድ ተራረቃለች። አረ አሽሙት ይደብራልሽ። የኔ ጀግና መጣሽልኝ? ከአምስት ሰው ጋር ወጣሽ? ምንድን ነው ያየው? ተረሳረ አንቺ ነሽ የኔ ልጅ እንደዚህ የምታደርጊው? አይገርምም? አይታመንም ነው የሚባለው። አይታመንም። ከአምስት ሰው ጋር ስማቸውን ታውቂያቸዋለሽ ወይ ተረፍጠሪያቸዋለሽ? ነውራቸው በክብራቸው አለ። ነውርሽ ይዘሽ ደግሞ አደባባይ እኔ ትማሪያለሽ፣ ትልቅ ደረጃ ትደርሻለሽ ስል እንዲህ ጉድ ታደርጊ? ምን አድርጌሽ ነው? ኧረ ምን አድርጌሽ ነው? እንዲህ ነው ያስተማርነሽ? እኛ ውጭ ልንገርሽ፣ አባትሽ አብዶልሻል። በቃ ማሚ ሶሪ፣ ውጭልኝ ውጭልኝ። አሁንማ ዘሌ በአሜን ማሳከሚያ ብር አለ የተባለ ቦታው ላይ ቀር የአሜን ህመም ቀን በቀን ወደ ሌላ እየባሰ መጥቷል። በቃ አንድ ያለን ተስፋችን የዘሌ ውድድሩን ማሸነፍ። አባቱ የአሜንን ነገር ላንተ ሰጥቻለሁ። ሜሊካ ለምንድን ነው ትንሽ የምታጎርሽ? እንዳያልቅብን። ደግሞ ሁሌ እጠይቅሻለሁ እያልኩኝ በሽታዬ ግን ምንድን ነው? ምን ያደርግልሃል? ዝም ብለህ ምግብህን ብላ። በቃኝ። ምነው ያልገባህን ሁላ ጠይቅ ትይኛለህ? አሜን ምግቡን አልጨርስ አጉርስ ልግባ። ይቅርታ። አሜን አንተ አሜን ምን ነው የምታለቅሰው? ስለመሞት። ማን ያለ? ዶክተር ክራውድድ ሆነ ምናምን እንዴት መጣለው? ክራውድድ መቼም አሳማኝ ነው ብለሽ ሁሌ ክራውድድ ታያለሽ። ቴሪ ጭቅጭቅ ሜጣ ወይም እንደ በቃ ሜጣ ምን አረፈደ? ለምን አረፈደ? እናንተ ብቻ ላይ ኦኬ። ለነገሩ አንቺ ብቻ አይደለሽም። ዳኒ ማርፍዶ ነው የመጣው። እኔ እኮ ያረፈርኩት እኮ ኢንፎርሜሽን በጣም ለመሰብሰብ በጣም በቃ እንዴት እንደደከመኝ አትጠይቁኝ። እሱ ግድ ነው ማለት እነዚህ ነገሮች ስለማለት አንዳንድ ሰዎች ፖዚቲቭ አይሆኑልኝም። ስለዚህ እኔ የምለው ግን ጭንቅ አላላችሁ? ለምን? አሁን የመጨረሻው ዙር ሊያልቅ ሲል ነው መሰለኝ። በእርግጥ የመጨረሻው ዙር እንደመሆኑ ይጨንቃል። ማንም ያሸንፍ ይመስላችኋል? አይ ቲንክ ሲራ በእርግጥ ይህን ውድድር መገመት አስቸጋሪ ቢሆንም ዘላለም ቢኒስ እኔ እንጃ ይህን ውድድር መገመት ያስቸግረኛል። ሰው መጨረሻውን ባየው ይሻለኛል። እንጃ እኔ ሳራ የምታሸንፍ ይመስላል። ወደ ክልል ምናምን ቱር ማድረጋችን አይቀርም። ኦኬ ለካ ቱር እናደርጋለን። እናንተ ወደዚህ ምን እናንተ
like ምን ይሄዳለሁ ጨረስኩ ከፍላይት ደረሰ ምናምን ለካ ምን ደረሰ ለካ ያ ሃኒ ያ I swear ሚስ አረጋለሁ ሄዲ ተገላገለ actually ከኔ ተገላገለ ምን ባክሽ እሱን ላይ ተለሽብኝሽ እንጂ ምን ግለግል ነው ሚለያያ ዘፈን ሁላ አዘጋጃለሁ በላያት ሞት ነው ያ ሚለያየት ሙት ነው ልትዋደድ ሶ ሲቃዩና ሳዮ ቀምሶብኝ ሲቆምሶ ናይስ ለተዘራ አታበላሻኒ አንደኛ ደረጃ Thank you Serious Okay let's go አሚኑ የሚበላ ምን ላምጣል? ምን አለ? ፓስታ አለ፣ መኮረኒ፣ ቴላቴሊ፣ ላዛኛ፣ ፓስታ ፎርሞ። ላዛኛ ጫው እንዳይኖረው ማለቴ እንዳይበዛው። ይቅርታ ነው ምን ላምጣልሽ? እኔ ባይሆን ግማሽ አንድ ሊትር ግማሽ ቀዝቃዛ ቀዝቃዛ ይቅርታ ማለት አቋዲስ አለ የሆነ እሺ ዛሬ በጠዋት ተነስተናል አዳራሹ ተገኝተናል ዘሌ የመጨረሻውን ዙር ላይ ይገኛል አምላክ ጭንቀታችንን አይቶ ከደረሰልን ምናልባት ለአሜን የመኖር ተስፋ ይለመልም ይሆናል ክብራትና ክብራት ውድ የፕሮግራማችን ተከታታዮች እነሆ ትናንትና ከ50 ተወዳዳሪዎች 10 ተወዳዳሪዎች ከ10 ተወዳዳሪዎች 4 ብለን ከአራቱ ዛሬ ሁለቱን ይዘንላችሁ ቀርበናል ከሁለቱ ከዘላለምና ከሳራ በስተጀርባ ደግሞ እውነትና ሐሰት ተፋጠዋል ተመልካቾቻችን ትናንት እንዳልናችሁ ዛሬም የምንላችሁ በትንሽ እውነትን ይናገሩ በትልቁ 500 ሺህ ብር ሸልሞታለን Yeah look first there are many people but now there are some why because they don't have the reality so the liar fight the competition ስለዚህ ተመልካቾቻችን ይሄንን የመጨረሻ ዙር በጣም አጓጊና አስደሳች ውድድር እንድትመለከቱ በአክብሮት እንጋብዛችኋለን ቆይታችሁ ከኛ ጋር ይሁን ሳሪ እንደመጨረሻ ዙር ማስተላለፍ የምፈልጊው መልእክት ካለ እድሉ ልስጥሽ በመጀመሪያ እድሉ ስለሰጠኝ በጣም አመሰግናለሁ በዚህ አጋጣሚ ላመሰግን የምፈልገው ቦይፍሬንዴ ነው እዚህ ደረጃ እንዲደርስ ያደረገኝ እሱ ነው ኦ አለ ቦይፍሬንድሽ እዚህ እናመሰግናለን ቤቢ ዘሌዶ አንተ ልመለስና በተመሳሳይ ሁኔታ ለአንተ እድሉ ልስጥ ዘላለም በዚህ ውድድር መጨናነቅ ምናምን አያስፈልግም የምትናገረው አስተያየት ወይም ደግሞ ማስተላለፍ የምትፈልገው መልእክት ካለ አዎ ብዙ ማስተላለፈው መልእክት የለም ወደ ጥያቄው መግባት ይችላል ኦኬ ዝግጁ ነህ አዎ በጣም ጥሩ እናት አባት አጎትና ያጎትን ሚስት ጨምሮ ዛሬ ላይ በህይወት ይሉ በቤተሰቦች ማለት ውስጥ ያንተ እጅ ያለበት እውነት ወይስ ሐሰት ይሄ ጥያቄ አስፈላጊ ነው ዘላለም ለዚህ ጥያቄ አስፈላጊነቱን እኛ ነው የምናውቀው እውነት ወይስ ሐሰት እውነት በጣም ጥሩ መልካም እውነት ከሆነ ሐሰት ከሆነ እስክናችን የሚነግር በትክክል ተመልሷል ኪታይ ተወዳዳሪ ሲራ ጥያቄ አለ ዛሬ እሺ የመጀመሪያው ጥያቄሽ ምንድነው ቤታችሁ ውስጥ ወንጀለኛ ሰው የሚጠረጠር ሰው ደብቃችኋል እውነት ነው ሐሰት ነው ማርቲኛ ቤት ያ እኔ እኮ ከፋሚሊዎች ጋር ነው ሳራ እኮ ከማንም ጋር ኑሪ
የምትጠየቅሽው የተጠየቀው ጥያቄ እውነት ነው ወይስ ሐሰት ነው? ማለት እኔን በሚመለከት እንጂ ሳራ ከውድድሩ ውጪ ነው የምትሆነው። በቃ እሺ እውነት። ኦኬ ሉክ ዘ ስክሪን። ዘላለም አሁን የምጠይቀን ጥያቄ በተሰጠ ደቂቃ ፈጥረ መመለስ ይጠበቅብሃል። እሺ ባለፈው ሳምንት ውስጥ ከአንዲት እድሜ ከአንተ በጣም ከምትበልጥ ሴት ጋር እንደውም እናት ልትሆን ከምትችል ሴት ጋር የግብረ ስጋ ግንኙነት አድርገሃል። እውነት ወይስ ሐሰት? ፍቅር ግን በግድ ሲሆን ደስ አይልም። ምነው የዛን ጊዜ 5 ዓመት ስትቀመጥ አሻፈረኝ ብለህ በሊድና ሻወር ውሰድ። እስከዛ እኔ አልጋ ሙቄ እጠብቅሃለሁ። ዘላለም ሰዓት እያለቀብህ ነው። አራት ዘላለም 3 2 ዘላለም 1 0 ዘላለም ከዚህ ውድድር እውነት ያ ያብታና እና 0 ብንልም የመጨረሻው የኮምፒውተራችን ጥሪ ወይም አልቋል የሚለው የሰዓት ጥሪ ስላልሰማ ነው የሚያዝለት ይሆናል። ለማንኛውም በጣም የሚገርም ነገር ነው። ወደ ሁለተኛው ጥያቄያችን ወደ ሳራ ነው የምናልፈው። ሜሪ ወዴት ነው የምትሄጂው? አንተስ ሞት ቆሜ ሜሪ ጥለሽኝ አትሂጂ ሜሪ ጥለሽኝ አትሂጂ ሜሪ ጥለሽኝ አትሂጂ። እኔን ለማን ጥለሽ ብቻውን ይሙታልሽ? ጥለሽኝ አትሂጂ። እያዳመጥሽኝ ነው ሳራ? ኦኬ አሁን ፍቅረኛ ያለሽ ነው? ኦኬ ነገር ግን ይህ ፍቅረኛ ሳያውቅ ከቤተሰቦችሽ ጋር ተማክረሽ ከአንድ ከአሜሪካ ከመጣ ሰው ጋር የቀለበት ስነ ስርዓት ፈጽመሻል። ማለትም ወደ አሜሪካ ነገር ለመሄድ። ይህን ደግሞ ፍቅረኛ ሳያውቅ እውነት ነው ወይስ ሐሰት? አልገባም። ሳራ ጥያቄው በጣም ግልጽ ነው። እውነት ነው ወይንስ ሐሰት ነው? ዛሬ ላይ ለእናንተ የምንናገረው አይደለም። ሰዓታችሁ ቀድሞ ካለቀ ከውድድር ውጪ ነው የምትሆኑት። ሳራ በጣም ጥቂት ሰከንዶች እየቀሩሽ ነው። ሐሰት ሐሰት? ስክሪን ሐሰት ከሆነም እውነት ከሆነ ምንም ያስፈራ ነገር የለም። አልተመለሰም። ተመልካቾቻችን ከዚህ ውድድር አሸናፊ ዘላለም ከበደ ነው።
ዛሊ ለምን አንድ ያለኝ እኮ አንተ ነህ። ምን አጠፋው? ፍቅሬን ባልኩኝ ይሄ ነው ክፍያው? ዛሊ አዝናለሁ። የት እንደምሄድ አላውቅም፣ ግን እንዳትፈልገኝ። ሁሌም እወድሃለሁ። የት ነው የምንሄደው? ከጠዋት እስካሁን ፈለግናት አይደል እንዴ? ነገ ደግሞ እንፈልጋታለን። አሁን ገብተህ እረፍ። እኔም ብርዱ አልቻልኩትም። በእናትህ እሺ፣ ብቻዬን ቤቴ ልግባ። እኔ ለአንተ ልንገርህ፣ አዲስ አበባ እኮ ሰፊ ናት። ታውቂ፣ ለአንተ ላስረዳኝ። የት ነው የምንሄደው? አሁን ቤት ግባ አንተ። ማልዶ ጎመድዱ ንጋት ቀርቶ ወጉ አዋፍ አንቀላፉ ዝማሬ ዘነጉ እርቃን ቀረ ልቤ በሀሳብ ቁር ተቀጣ ቀርጥፎ ሊበላ ቤቱ ጥርስ አወጣ ከማገር ናት ጎጆ ጠረንሽ ቢጠፋ ጠረንሽ ቢጠፋ ሰማይ ይዛዛተ ላይ ላይ ተደፋ እንደ ምስኪን አሳ ባህር እንደ ከዳ ባህር እንደ ከዳ ብትሄጂ መኖር ተፋ ተጫነኝ ፈተና አንቺ የሌለሽ ጊዜ አንቺ የሌለሽ ጊዜ የቆምኩበት ጠፋኝ ተጫነኝ ትካዜ አንቺ የሌለሽ ጊዜ አንቺ የሌለሽ ጊዜ የቆምኩበት ጠፋኝ ተጫነኝ ትካዜ አሜን ነው አሜን አባት ሰው እንቅልፍ ያጣል። አንቺ ለጥ ተስ እስዳት አባቴ ይዛ እዛ ሰፋ ብለሽ ትንሽ ያው እግርሽን ሰቅለሽ አሜን ነው ስለዚህ ግን ለምንድን ነው እንደዚህ የምትሆነው? ምን ማለት ነው? ምን ማለት ነው? ይህ ሰይጣን ነው። በእናትህ ይዛ ይዛ
ራስን እንዴ ምን አገባ ያገባል እንዴ አንተ ያማል እንዴ አቴ ይላ ይላ አትኛም ደናቻለ ደህና እስቲ ፊትም ምን ሆንክ? በር ገዝቶኝ ነው። ዱላ ያመሻል። ዛሬ ብቻ አምሽቶ ያውቅ። አሚን ዛሬ የመጣሁት እንደ ሁልጊዜው ዋይቼ ሊል ሳይሆን እኔ ጋሎች ተፈልጌ ነው የመጣሁት። አንተ በትምህርት በጣም ጎበዝ ተማሪ ነህ። በቤተሰቡ በተፈጠረው ችግር ትምህርትን እንድታቆም ተገደሃል። እዚህ ሆነ ትምህርትን ከምታቋርጥ እኔ ጋር ውሰድና ትምህርትን እንቀጥላለን። እሱን ትቼው ነው የትም። አሜን እስከሚገድልህ ነው የምጠብቀው? መሞቴ መች ቀርል ዶክተር። እሱ ነገር በጣም ያሳሰበኝ። ምንድን ነው መፍትሄው? ዛሬ አምስተኛ ቀን ነው ስመለስ። ፕሮሰስ ምናምን እያሉ እንደሚያካብዱት ቆይ ካሸነፈሱ መሸለም የለበትም እንዴ? እነዛ ራሳችሁ ሁሌ እናመጣለን ብሎ ተመረሹ አንዳችሁ እንኳን ጠብ ያሉ እንኳን ሰው ቢበጭቅልን የሆነ ነገር እኮ ወይ ሰው እንኳን እንደ ድሮ እንኳን ጣል ማድረግ ትቷል። ዞራ ለብስ ሰው አማን ወረሱ እንዴት ነሽ ብራዘር ነሽ? አዎ ነሽ ወንድሜ ሰላም አማን ዞሪ እንዴት ነው? ሰላም ነሽ? ባለቤት ሻማን ሰላም ናት? አቡ በእናትሽ ጠብቃችሁ ጊዜ ይዝ ነው ግን እንዴት ነሽ ነው? አለን ኧረ ሰሞኑን ተከፍ ጠፍተሻል በእናትሽ ኧረ ሰሞኑን ትልታል አቡይ ታሚ ምን አለ ልክ እንዳንቺ ሌላም አንድ ሰው ቢኖር ነው ልክ እንዳንቺ ሁሉ ቢተባበር ነው ኢትዮጵያ በደረሰኝ እኛ ራሱ ጎዳና ላይ አንቀርም። ሁሉም ቢተባበር ቢቀይ የት ይደረስ ነበር? በእናትሽ ግን አላሳይና እቴ የሎሚ ሽታ ያሰብዬ ምን አለሽ ማታ ጠፋኝ። ማታ አንድ ጊዜ ብቻ ይጠፋኛል። አንድ ጊዜ ብቻ ምንም አላለም ትዳሩ ፈቶ ልውሰድሽ አለኝ።
ሰላም እንዴት ነህ? እንዴት ነህ? ዳሚ ነው። እንዴት ነህ? ሰላም ነው? እንዴት ነህ? እሺ ሰላም ነው ዶክተር። እንዴት ነህ? እንዴት ነህ? እባክህ ዛሬ ኬት ብቅ አድርግ። እንዲሁ ሊያችሁ ብዬ ነው። ስራ ጥሩ ጥሩ ነው። ዘላለም እየሆንክ ያለው ነገር ትንሽ ይረብሻል። ሁሉን ነገር ረስተህ ወደ ቀድሞ ብትመለስ መልካም ነው። ዶክተር ያለ ሜሊ ከባድ ነው። ታዲያ እንዲህ መሆን ነው እንደ መፍትሄው? ቁም ብለህ ያለህበትን ቦታ አስብ እንጂ ዘላለም። እንጃ አቃተኝ። ዛሬ እንኳን አመጣጤ በፈቃደኛ ከሆንክ አሜንን እኔ ጋር ወስደው ፈልጌ ነው። ለምንድን ነው የምትወስደው? ምን ነው አሰቃየኝ፣ አስጨነቀኝ አለህ እንዴ? አላለኝም። ታዲያ ለምንድን ነው የምትወስደው? አንተ እኮ ከራስ ጋር ነው ያለው። እንደምታየው እሱ ህመምተኛ ነው። በዚያ ላይ ትምህርቱን አቋርጦ ቤት ቁጭ ብሏል። ውሰደዋ፣ ውሰደው፣ ውሰደው ለውጥ። ወዴት ናሚ? ምን ነው አንተ እንደ ዶክተር ማመዛዘን አቃት? ምን ማለት ነው? ብቻዬን ባዶ ቤት እንደሆንኩ እያወቅህ ሁላችሁም ተይዛችሁ ማለቅ አለባችሁ። ስለዚህ ብቻዬን ልሙት? ደነዝ እኔን ትገቢያለሽ? ባዶ ቤት ለብቻ፣ ባዶ ቤት ለብቻ፣ አሃሃ ባዶ ለብቻ፣ አሃሃ ባዶ ቤት ለብቻ፣ ባዶ ቤት ለብቻ። ባዶ ቤት አትበልብኝ። ቤት መሰለኝ የምንሄደው። አንቺ እኔ ነው ገንዘቤን ብለሽ ነው እኔ ግን ተናገር። አትሟዘዝብኝ። ብዙ ስራ ትቼ ነው የመጣሁት። ይልቅ ቶሎ እንሂድ እኮ ንገረኛ። እኔ ነው ገንዘቤን በይ ተናገር። መሄድ ትፈልጋለህ አትፈልግም? ንገረኝ። ረነሱ እኔ ማለት ምድር ላይ የቀረውን ብቸኛ ሰው ታውቂያለሽ? ሌላኛ ሰው አናምን መናኛ አያገባኝም። መሄድ ትፈልጋለህ አትፈልግም? ንገረኝ እኮ። አትቆጪ በእናትሽ። ደግሞ ሜሊን እኮ ነው የምትመስዪው በእናትሽ። ለማናት ደግሞ ሜሊ? ክፍታት ነሽ? ስራ እኮ ነው ያዝኩት። ጨዋታ መሰለህ እንዴ? ተገለጸ ክፍታፍ ያርግ ሳንቲም እንዳትከተለኝ። አንቺ ደነዝ ነሽ? እሺ ደነዝ
አንተ ምን እየሰራህ ነው? አላበዛው? ኧረ ዘልሽን ነው በእናትህ። ለምን በአንተ ላይ ብቻ የድረስ ታስመስሏል? እኛም እኮ የበኩላችንን እየጣርን ነው። የሆነ ፍንጭ አግኝቻለሁ። ለነገሩ አንተ እንደዚህ ይሆን? ኧረ ተው በእናትህ። እኛ ስራ ፈተን እሷን እየፈለግን አይደል? አንተ እንደዚህ በጣም ይደብረናል። ገዳም አካባቢ ናት የሚባለው ላይ ሰምቻለሁ። እሱን ሳጣራ እንጠራለሁ። ፍሬንድ አልበዛም? በዚህ ማታ ምን ሰራለህ እዚህ? ቤቱን የተከራየሁት ለእኔ መሰለኝ ነው። እዛ ተወደደብሽ መሰለኝ። ቀየው አይ ቀየው። ለማንኛውም ይሁን አባወራ የለም ብለህ ዝም ብለህ ዘው በዛ ደነዝ። የሰው ደነዝ ታውቃለህ አንተ። ፈረስ ነው ሙት ፈረስ። ለማንኛውም ደህና ነው። እሺ ምፈልግ አትይም እባክህ አንተ። ሜል ምን ልታረግ መጣ? ሜልዬ አናፈኩሽ? ምን ማለት ነው? ሜልዬ አትነፍቅ ብለሽ አዶ ቤቱ ሊበላኝ እኮ ነው። ሜልዬ በዳስ ጨክ ምንም አይነት ቃል መስማት አልፈልግም አልኩ። አንድ ያለሽ እኛ አንቺ አይደል እንዳለሽ። ለምን አትሄድልኝ እኮ ሁሉንም ነገር ልንገርሽ። ሄድልኝ አልኩ እኮ። ያላሽ አልቻልኩም እኮ። እጮሃለሁ። ሄድልኝ በቃ ሄድልኝ። አገኛት እንዴ? አግኝቻት ነበር። ሰላም ብላችኋለች። እንዴት ናችሁ ማለት ነው? ሌላ ነገር አላወራችሁ? አውርተናል። በእናታችሁ ሌላ ጊዜ እነግራችኋለሁ። ጀሪ ፕሊዝ። ከብዙ ድካም በኋላ አገኘኋት። ሜሪ ግን ሌላ ሰው ሆና የጠበቀች። እንዴት? ውሻ ታውቃለህ? ውሻ ነች። ልታደብጠኝ እንኳን ፈቃደኛ ነበረች።
ይሄን ካንቺ አልጠብቅም ነበር። በጣም ነው የማዝነው። ሆነ ጨካኝ ነሽ። ቢያንስ እና ነገሮችን ብታስጨርሹ ውሻ አድርገሽ እኮ ነው የላክሽው። ዘላለም እውነተኛ ታማኝ ባልሽ ነው። ነገሮችን ሁሉ በጥንቃቄ ነበር ሲያደርግ የነበረው። መጣ ቁጭ በል እስኪ ጠጣ። እሺ እንዴ ምን ነው ችርስ አይባልም እንዴ? ለጤናችን ማለት ነው በተዘዋዋሪ። ዛሬ ዘና ማለት አለብን። ምን ነው እሺ ጠጣ ጠጣ እንጂ መጨፈር መዝናናት for me, little baby. Yes, ma'am. I don't care what your father said. I don't care what your mother said. As long as you love me, I love you. That's all now, baby. Shake it, baby. Shake it, baby. Shake it, baby. For me. For me. One time. One time. For me. Come on here. Come on here. Come on here. Little girl. You walk on the floor for me. Shake it, baby, just for me. አቤት አቤት ትመቻለህ። የልጅነት ህይወቴን አስታወስከኝ። እኔም አመሰግናለሁ። መሄድ ይችላል። መሄድ ትችላለህ። እኔም ደስ ብሎኛል ማዘር። ያው እንደነገርኩት ገንዘቡን ሰጥቶኝ መሄድ ይችላል መሰለኝ። ምን አልክ? 300,000 በአንድ ጊዜ እኮ የተባባልነውናል እንዴ ማዘር? አትቀልድ። የተስማማነውን አይደል? ባይሆን ልጅ መያዜን አረጋግጬ ቀስ ብዬ እከፍልሃለሁ። ማዘር ትልቅ ሰው አይደል እንዴ? ተነጋገርን። በቃ ጨረስኩ። አሁን መሄድ ትችላለህ። እየቀለዱ መሆን አለበት። ጨረስኩ። አንቺ ግን ልትሰሚው አልቻልሽም። ዘላለምን ታዩሽ። ይህ ምንም የማያውቀው ህፃን ወንድምሽ ሞት አፋፍ ላይ ሆኖ እሱንም ብትረጂው አልቻልሽም። አሁንም ቢሆን ጊዜ አለሽ። እኔና ከጎኑ ነኝ። ጨርሻለሁ። ከላይ እስከታች እንግዲህ የሆነ ስሜት ተሰማኝ። ሰውነቴን አንዘፈዘፈኝ። ያለ ጥፋቱ ቀጣሁት፣ ያለ ኃጢያቱ ኮነንኩት። ዘሌ ከማንም ጋር ግንኙነት አላደረገም። ደፍሬ አይኑን ማየት ፈራሁ። ግን በቃ ይቅርታ ጠይቀዋል።
ዶክተር መሄድልኝ ሄሎ ዶክተር፣ ይቅርታ ከመሸ ደወልኩኝ። ባለፈው የብሬን ቶር በሽተኛ ያለብኝ በጣም ታሞብኝ ፈርስ ለመስጠት ሞክሬ ነበር፣ ልሻለው አልቻለም። አዎ በጭንቅላት በግራ በኩል ነው ያለው። ቀንጁ በጣም ይቀጠቀጣል። ከፍተኛ ምራት ምታት አለው። አብኖርማል እንቅስቃሴ ነው የሚያመጣው። ፕሊዝ ዶክተር ምን መታዘዝ ይችላል እባክህ? ኦኬ እሺ ዶክተር ታንክ ዩ። ጆ ትልቅ ሰው ቺንጨርስ ቺንጨርስ በእናትህ እንትን የሆነ እንክብካቤ ታበዛለህ በእናትህ። አይ ጆ አንተ ትልቅ ሰው ነው በእውነት። ስንት ትንንሽ ባለበት ዓለም አንተ እኔ በጣም ነው የምወድሽ ጆ። ውሰጅ ተጫወቱ። ኧረ ተጫወቱ፣ ተከላለል። ቆንጆዬ ልጅ በእናትህ ሜሊን ትመስላለች። ሙት ትበላለች። አይኖቿ ሲያምር። እየቀለዳችሁብኝ ነው? ዝም ማለት ካልቻልሽ ሂጂ ውጪ። አትጣሉ ፍሬንድ፣ በእውነት አትጣሉ። ደብረኝ በእናትህ። ለምን ትቀልዱብኛላችሁ? ከበሽተኛ ጋር ምን ታደርጊያለሽ? እንኳን አሞት በጤናውም ጊዜ ጥላሽ ይመስላል። ጆ ኧረ ጆ በእናትሽ ጥሪው እንጂ አንቺ በእናትሽ እያለ እሱ አይመቸኝም። በእናትሽ ጥሪው። ትተኛለሽ እንዳያፍጠሽ ፈጣጣንሽ በእናትሽ ተይ። ድንጉጣይ ሰው ቤት ዘው ብለሽ ገብተሽ ፍጥጥ ብለሽ አትይ። ፈጣጣ አታልቅሽ፣ በእናትሽ አታልቅሽ። ምንድን ነው ችግር አለ? በእናትሽ ለምን ነው የምታለቅሽው? እሱን ያስከፋሽ? እኮ አታልቅሽ። በእናትሽ ምንድን ነው ችግር? አታለቅሽ። አንድ ጨዋታ ጫወት ይችላለሽ።
አታልቅሻ በእናትሽ አታልቅሽ በእናትሽ ትዳሩ እኮ ይውሰድሻል ከቤት በላይ እኔን እያበሳጨሽ ታዲያ ለምን የምታለቅሽ? ትንሽ እዚህ ሂጂ ሂጂ አታልቅሽ በእናትሽ አምላኬ ይሄን ልታሳየኝ አመጣኸኝ ብዬ አልፈረድ። አለመድፈሩን ባምን እስከ ዛሬ ድረስ ግን ደብቆ የመቆየቱ ጥፋት መሆኑን አልክድም። ይሄን ሁሉ ረስቼ ብመጣ ህይወት የሌለው ሌላ ሰው ይሄኛውን ዘሌን ያላቁ
ዘሌ ባሸነፈው 500 ሺህ ብር አሜን መዳን ችሏል። ዘላለም ላይ መለስ ይችላልም ከተሰናበተ ድፍን 2 አመት ሆነ። በቃ ሁሉ ነገር ሰለች። ራሴን ለማጥፋት ያላደረኩት ጥረት የለም፣ ግን አልቻልኩም። እንዴት እንደሚነጋ እንዴት እንደሚመሽ አላውቅም። ዓለም ፊቷን አዞረችብኝ። ለካ ይቅርታም ከዘገየ አይጠቅምም። ዛሬ ግን አዲስ ነገር ተፈጥሯል። እንዴት አየሽው ቤቱ? ቆንጆ ነው፣ በጣም ወድጄዋለሁ። እንግዲህ ወደ ማለቁ ነው። እቺን የመሰለሽ ቆንጆ ልጅ መቼ ነው የምትወጂኝ? ያው እግዚአብሔር ሲፈቅድ እንወዳለን። አብረሽ ያኛው መኝታ ቤት ነው፣ ያኛው ደግሞ ባኞ ቤት።
ህይወት ይቀጥላል።